በደሴ ከተማ በትናንትናው ዕለት የቦምብ ጥቃት ተፈጸመ። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ የብልጽግናውን መንግስት ፕሮፓጋንዳ ለማሳለጥ በሚል የአባይ ግድብን እንደግፋለን በሚል መሪ ቃል በወጡ የአገዛዙ ካድሬዎች ላይ የቦምብ ጥቃት መፈጸሙ ተነግሯል። በጥቃቱ ምን ጉዳት ደረሰ? ከተማዋ ውጥረት ነግሷል። ዝርዝር መረጃውን ይዣለው። ወደ ጎጃም የሚያስገቡ መንገዶች ተዘጉ። ወደ ጎጃም የሚያስገቡ መንገዶች አንድም በአገዛዙ ኃይል ሁለትም በፋኖ ኃይሎች መዘጋታቸው እየተነገረ ነው። የእህልና የሸቀጣ ሸቀጥ ውጤቶች እንዲሁም የአርሶ አደር ምርቶች ወደ ከተማ እንዳይወጡ የፋኖ ኃይሎች እገዳ የጣሉ ሲሆን፣ በአንጻሩ መንግስት ደግሞ ፋኖ ወደ ተቆጣጠረባቸው አካባቢዎች መኪኖች እንዳይንቀሳቀሱ እገዳ ማስቀመጡም ተነግሯል። ውጥረቱ አይሏል ተብሏል። መረጃውን በስፋት ወደ እናንተ አደርሳለሁ። በአማራ ክልል የተለያዩ ቦታዎች ላይ ዛሬም የተኩስ ልውውጦችና ውጊያዎች እንደቀጠሉ ናቸው። የአማራ ፋኖ ወሳኝ ጥቃቶችን በመፈጸም ድልን ስለመቀናጀቱ ያወጣው መግለጫ ያሳያል። የአገዛዙ ኃይልም ያሰማራቸው ወታደሮችም ለምርኮና ለሞት መዳረጋቸውን የአካባቢው ነዋሪዎች ገልጸዋል። መረጃውን አደርሳለሁ። ጤና ይስጥልኝ የተከበራችሁ አዶኒ ኒውስን ምርጫችሁ አድርጋችሁ የምትከታተሉ አድማጭና ተመልካቾቻችን ዛሬ የተለመደውን መረጃ ይዘን መጥተናል። ከዛሬ ጀምሮ በአዲስ መልኩ በልዩ አቀራረብ መረጃዎችን በፍጥነትና በጥራት ወደ እናንተ እናደርሳለን። እናንተ ምርጫችሁን አዶኒ ኒውስን በማድረግ ሰብስክራይብ እና የደወል ምልክቱንም በመጫን ቤተሰብ እንድትሆኑን እንጠይቃችኋለን። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይልም የቴዎድሮስ እዝ ምዕራብ ቀጠና የጎጃም ፋኖች ከዛሬ ከመስከረም 5 ቀን 2018 ዓ.ም ጀምሮ በጎጃም ቀጠናዎች ላይ በውስን ቦታዎች ላይ እቀባ መጣላቸው ተነገረ። የአገዛዙ ኃይል መንገድ መዝጋቱን ተከትሎ ነው ፋኖ ኃይሎች ያጸፋ እርምጃ እየወሰዱትም። የመንግስት ኃይል ከመስከረም 5 ቀን 2018 ዓ.ም ጀምሮ በአፋባ ወይም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ አለማየሁ 7ኛ ክፍለ ጦር በሚንቀሳቀስባቸው የተለያዩ ቦታዎችና ቀጠናዎች ላይ መኪና እንዳይገባ እገዳ አስቀምጧል። አገዛዙ አንደኛ የታመሙ የማህበረሰብ ክፍሎችም ወደ ደብረ ማርቆስና ወደ ሌላ ቦታ ሕክምና እንዳያገኙ ለማድረግ ወላጆች ደብረ ማርቆስና ሌሎች ከተሞች ሄደው የጽንስ ክትትል እንዳያደርጉና በምጽ መጥናት ምክንያት ሌላ የእልቂት መንስኤ እንዲሆን ለማድረግ ስለማቀዱ የፋኖ ኃይሎች የገለጹ ሲሆን፣ ሶስተኛው ደግሞ የንግድ ልውውጡን በማስቆም ሰው ሰራሽ ድህነት በሚጠላው ህዝብ ላይ ለመፍጠር የታለመ ነው ብለዋል። የህዝቡን ግንኙነት በመገደብ ማህበራዊ ደህንነቱን ለማወክ መሆኑንም አጥንተን ለይተናል ሲሉ ነው የፋኖ ኃይሎቹ የገለጹት። በመሆኑም እገዳው ጠላት እስካላነሳ ድረስም የአዲስ አለማየሁ 7ኛ ክፍለ ጦር ስራ አስፈጻሚ ኮሚቴ ከሉማሜ ወደ ደጀን፣ ከሉማሜ ወደ ደብረ ማርቆስም፣ ከአምበር ወደ ሉማሜ፣ ከአምበር ወደ ደብረ ማርቆስም፣ ከየጁቤ ወደ ደብረ ማርቆስ የሚወስዱ መንገዶች ሙሉ ለሙሉ ዝግ እንደሚሆኑ ባወጣው መግለጫ አስጠንቅቋል። ህዝቡ እህልና አትክልት ይዞ ወደ ገበያ እንዳይወጣ፣ ከዚህ በተጨማሪም ከየትኛው አቅጣጫ ወደ ሉማሜ፣ ወደ አምበርና የጁቤ ከተሞች ከመስከረም 8 ቀን ጀምሮ ምንም አይነት የትራንስፖርት እንቅስቃሴ እንዳይደረግ ማገዱን ለማረጋገጥ ተችሏል። ይህንን መመሪያ በግዴለሽነትና በማናለብኝነት በመጣስ የተንቀሳቀሰ መኪናም ሆነ ተሳፋሪ ቢኖር ለሚደርሰው አደጋና የንብረት ውድመት ክፍለ ጦራችን ኃላፊነት አይወስድም ሲል ነው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቴዎድሮስ እዝ አዲስ አለማየሁ 7ኛ ክፍለ ጦር ባወጣው መግለጫ የገለጸው። በጎጃም ምድር መንግስት በጎጃም ማለትም ከደጀን በሞጣ በኩል ወደ ባህር ዳር የሚወስደውን መንገድ ከዘጋም ወራቶች ተቆጥረዋል። የፋኖ ኃይሎችን በበኩላቸው መንግስት በህዝቡ ላይ ለሚያደርሳቸው ኢኮኖሚያዊና ማህበራዊ ጫናዎች ያጻፋ ያሉትን እርምጃ እየወሰዱ ነው። አድማጭ ቤተሰቦቻችን
በትናንትናው ዕለት በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች መደረጋቸው ተነገረ። በእነዚህ ውጊያዎች ላይ የፋኖ ኃይሎች ድልን ስለመቀናጀታቸው ለማወቅ ተችሏል። የፋኖ ኃይሎች ከበባውን በመስበር የመንግስትን ኃይል አዋጊውን ጨምሮ መደምሰሳቸውን ነው የገለጹት። ያንሙት ያዛቸው ብርጌድ በላይ ዘለቀ አንደኛ ሻለቃ አክታ ቀበሌ ላይ በሌሊት ለመክበብ በኮሎኔሎችና ከፍተኛ መኮንኖች ተነድፎ የተንቀሳቀሰው የመንግስትን ኃይል መክተነዋል ብለዋል። በወደ ውጊያውም የመንግስትን አዋጊ ጨምሮ በርካታ የመንግስት ወታደሮችን መደምሰስ ተችሏል ሲሉ ነው የገለጹት። ከሁለት ፓትሮል በላይ የመንግስትን ኃይል በመደምሰስ ወደ ጉድጓዱ መመለስ ችለናል ያሉት የፋኖ ኃይሎቹ በተለይም በዚህ ውጊያ ከ30 በላይ የመንግስት ወታደሮችን የገደልን ሲሆን የጠላት ኃይል ወደ አግታም ዙሮ እንዳይመለስ በከፍተኛ ሁኔታ ትምህርት ሰጠናል ሲሉ የፋኖ ኃይሎቹ ገልጸዋል። አድማጭ ቤተሰቦቻችን ከዚህ በተጨማሪ በምዕራብ ጎጃም የተለያዩ ቀጠናዎች ላይ እንዲሁ ውጊያዎች ሲደረጉ የቆዩ ሲሆን ዝርዝር መረጃዎችን ከሰዓታት በኋላ መለስበታለሁ። በደሴ ከተማ ደግሞ በትናንትናው ዕለት የመንግስትን ኃይል ለመደገፍ በወጡ የብልጽግና ካድሬዎች ላይ የቦምብ ጥቃት መፈጸሙ ተነገረ። ህዳሴ ግድቡን እንደግፋለን በሚል ሰበብ የመንግስትን ፕሮፓጋንዳ እንዲያሳልጡ ወደ አደባባይ የወጡ ካድሬዎች ላይ በተፈጸመ የቦምብ ጥቃት ጉዳት ስለማድረሱ ታውቋል። በከተማዋም ውጥረት መንገሱ ነው የተነገረው። አድማጮቻችን ዳግም እንመለሳለን።